አርዲ የተከበራችሁ የዚህ ሚሽን ተሰብሳቢዎች እንኳን ደህና መጣችሁ። ኢንጂነር መስፍን የምንለው ይህ እዚህ ስክሪን ላይ የምትመለከቱት ኢትዮጵያዊ ነው። አሜሪካን ሀገር ናሳ ውስጥ እጅግ የሚመስጡ ግኝቶችን ያገኘ አሜሪካ ደግሞ አጥብቃ የምትጠነቀቅለትና የምታከብረው ሰው ነው። የናሳ ቀኝ እጅ ማለት የኢትዮጵያዊ ነው። ፕሮፌሰር እሺ፣ ከሀገር የወጣበት ትክክለኛ ምክንያት ተጣርቷል? በሚገባ ምን ሆነ ተገኘ? ምክንያቱ በኢትዮጵያ ላይ በተፈጠረው ከፍተኛ የሆነ የሽብርተኞች ጥቃት ነው። ሐምሌ 29 1988 ዓመተ ምህረት ዋቢ ሸበሌ ሆቴል ላይ በደረሰ ከፍተኛ ቦምብ ፍንዳታ በህይወት ውስጥ ከተረፉት አንዱ ኢንጂነር መስፍን ነው። በዚያን ወቅት ከእንግሊዝ ሀገር ማስተርሱን ሰርቶ ገና መመለሱ ነበር። ጓደኞቹ በዚያን ወቅት የእንኳን ደህና መጣህ ዝግጅት ዋቢ ሸበሌ ሆቴል ውስጥ አዘጋጅተውለት ነበር። በዚህ የእንኳን ደህና መጣህ ዝግጅቱ ላይ የኢንጂነር መስፍን ወላጅ እናትና ታናሽ እህቱ የክብር እንግዶች ሆነው ተገኝተው ነበር። በአደጋው ወቅት እነሱም የአደጋው ሰለባው ኢንጂነር መስፍን በዓለም ላይ ካሉት ዘመዶቹ ዋነኞቹ አሉኝ የሚላቸው ወላጅ እናቱና ታናሽ እህቱ ነው። አደጋው እንደተፈጠረ ከሀገር ወጣ? የለም፣ ብዙ ጊዜ ታሞ ነበር። ከዚያም ለሕክምና ወደ እንግሊዝ ሀገር ሄደ። በዚያው ወደ አሜሪካን ሀገር አቅንቷል። እናም አሜሪካን ሀገር ውስጥ ደግሞ ናሳ ውስጥ ብዙ ጊዜ አገልግሏል። ስለዚህ ኢትዮጵያ በአሁኑ ሰዓት ይህንን ሰው እጅግ አድርጋ ትፈልገዋለች፣ ትናፍቀዋለች። አዎ፣ ጠቅላይ ሚኒስትር መለስ ዜናዊ በአንድ ወቅት ውጭ ሀገር ለሚኖሩ ኢትዮጵያውያኖች ወደ ሀገራቸው መጥተው በተለያዩ ኢንቨስትመንቶች ላይ እንዲሳተፉ የጥሪ ንግግር ባደረጉበት ወቅት በዛ ስብሰባ ላይ እሱም ነበር። እናም ጠቅላይ ሚኒስትሩ ባደረጉት ሆድ የሚያባባ ንግግር እሱም ሆዱ ባብቶ አልቅሷል። ያ ማለት ለኢትዮጵያ ያለውን ፍቅርና አቅርቦት ያሳያል። በትክክል ወትሮንስ ቢሆን ሀገሩን የሚወድና የሚያከብር ኢትዮጵያዊ እንጂ የሚጠላና የሚያዋርድ ያለ ይመስላችኋል? ስለዚህ ኢትዮጵያ ያለችበት የእድገት ጎዳናና የሰላም መንገድም ባለበት ሆኖ መረጃው ይድረሱ። ለሱ የሚመጥን መኖሪያ ቤት፣ መኪና፣ ሾፌር እንደዚሁም አጃቢዎችን የኢትዮጵያ መንግስት አመቻችቶለታል። እሺ ፕሮፌሰር ፈጠን ብንልስ? በሚገባ ይህ ሚሽን ኢንጂነርን የኢትዮጵያ የክብር እንግዳ አድርጎ በማምጣት እንቅስቃሴው በይፋ ተጀምሯል።
የኢትዮጵያ መንግስት ለስራና ላንተ ያለውን አክብሮት ለመግለጽ ይህንን ቤት በስጦታ አበርክቶልሃል። ናግባ ለሰይ ፕሮፌሰር እጅግ በጣም በዛ። ይሄን ሁሉ ምን ላደርገው? አይ ኢንጂነር ሲያንስ ነው እንጂ አይበዛብህም። ምን ነካ? ገና ሚስት ስትመጣ ልጆች ሲመጡ ይጠባቸዋል እንጂ ያንሳቸው። አንተ ሁሉ ጊዜ ወንድ ላጤ የሆነ ምትኖር መሰለህ። ቅርታ ክብራትና ክብራት ኢንጂነር መስፍን መብራቱ ጥሪያችንን አክብሮ እዚያ ሀገሩ ላይ በመገኘቱ እጅግ አድርገን እናመሰግናለን። ፕሮፌሰር ደግሞ እንኳን ደህና መጣ ንግግር እንድታደርግልን በአክብሮት ጋብዣለሁ። ኢንጂነር መስፍን መብራቱ ጥሪያችንን አክብሮ እዚህ ሀገሩ ላይ ለመስራት በመምጣቱ በራሴና በኢትዮጵያ መንግስት ስም እንዲሁም በህዝቡ ስም የአክብሮት ምስጋናዬን ላቀርብለት እወዳለሁ። ፕሮፌሰር እኔ እኮ ሀገሬ ላይ ልሰራ በመምጣቴ ይህን ያክል መከበርም መደነቅም የለብኝም። ያከበርኩት ደግሞ የእናንተን ጥሪ ብቻ ሳይሆን የውድ ሀገሬን ኢትዮጵያንም ጭምር። ሁሉም ሰው እኮ ቢመቸው ኖሮ ከሀገሩ ወጥቶ ለአንድ ቀን እንኳን አያድርም ነበር። እመኑኝ እንደዚህ አይነት ጥሪ የሚያስፈልጋቸው የኢትዮጵያ ውድ ልጆች በር ላይ ቆመው እያንኳኩ ነው። በሩን ከፍተን ካስገባናቸው ኢትዮጵያ ከሀያሏ መንግስት ከአሜሪካ እኩል ቀና ብላ ትቆማለች። ኢንጂነር በጣም አመሰግናለሁ። ላንተም መልካም የሥራ ዘመን እንዲሆንልህ እመኛለሁኝ። እንግዶቻችን እንግዲህ ለእናንተም መልካም ምሽት፣ መልካም ራት ይሁንላችኋለሁኝ። አመሰግናለሁ። የመስዋዕት ሜዳ የባህል ቋንቋ ሰገነት ኢትዮጵያ ሀገረ ገነት የባህል ቋንቋ ሰገነት ኢትዮጵያ ሀገረ ገነት የዕለት ውሎችን በተያዘልን ፕሮግራም መሰረት ለማሳወቅ ነበር። በተጨማሪም በርካታ መንግስታዊና መንግስታዊ ካልሆኑ ድርጅቶች የእንኳን ደህና መጣ መልእክቶች ደርሰውናል። ግብዣዎችም እንዲሁ 4 ሰዓት ተኩል ላይ እሺ 4 ሰዓት ተኩል ላይ የኢትዮጵያ ምርምር ተቋምን ትጎበኛለህ። 6 ሰዓት ላይ ጠቅላይ ሚኒስትሩ በቢሮአቸው ሊያነጋግሩ ቀጠሮ ይዘዋል። 8 ሰዓት ላይ ከነ ፕሮፌሰር ጋር ስብሰባ አለ። 10 ሰዓት ላይ የህፃናት መንደሩን ትጎበኛለህ። በነገራችን ላይ በስም ለሚቋቋመው ፋውንዴሽን እንዲረዳ ታስቦ ነው የ10 ሰዓቱን ጉብኝት የምታካሂደው። ይሄም ባንተ ፍላጎት የሆነ ነው። የ10 ሰዓቱ ጉብኝት ደስ ይላል። እኔም ነው ምሳ ታበሉኝም እንዴ? ይቅርታ ኢንጂነር፣ የምሳ ክፍተት የለንም ይመስለኛል። ጠቅላይ ሚኒስትሩ እሳቸው ሊጋብዙኝ ነው። መኪና ከነአጃቢዎቹ ከነሹፌሩ ነው። ከዚህ በኋላ አጃቢም ሹፌርም አያስፈልገኝ። ኢንጂነር፣ ከበላይ የመጣ ትዕዛዝ ነው። ትዕዛዝን አልቀበልም ብለዋል ብለሽ ንገሪያቸው።
መጠበቅ አልፈልግም። በነፃነት መኖር ነው የምፈልገው። ፕሮፌሰር ኢንጂነር መስፍን ጥበቃም ሹፌርም አልፈልግም ብሏል። ኢንጂነር ምን ነካው? ከኢትዮጵያ አይደለም እኮ የምንጠብቀው፣ ከአሜሪካ ከናሳ ነጥቀ እንዳመጣ ነው ያውቃል። የቸገረ ነገር ነው ፕሮፌሰር። ናሳን የለቀቁት እኮ ለሀገሬ መስራት እንደምፈልግ አስረግጬ በክብር የተሸኘው ሰው ነኝ። ምን ነካ ኢንጂነር? ሀገሪቷ እኮ ሀያሉ አሜሪካ ነች። ሀያሉ አይበል። ተቀምጠን ስለምንመለከታት ነው እጅግ አግዝፈን። አሜሪካንን ቆመን ካየናት ግዝፈቷ አይታየን። አሁንም ተቀምጠናል። እንቁም ፕሮፌሰር። ኢንጂነር አልጨረስኩም። መብትና ግዴታችንን እንወቃ። አንድ የናሳ ተመራማሪ ኢትዮጵያዊ አገሩ ላይ ለመስራት በመምጣቱ አሜሪካ ጦርነት ታውጃለች? የለም፣ እጅና እግሯን አጣጥፋ ታይናለች። ስንትና ስንት ያስተማሩ ሚኒስትሮች ይዘን እንደመጣት። እኔ ማት ያስተማርኳቸውን ሚኒስትሮች ትቼ የእይታ መነጽሮትን ያስተካክሉ ፕሮፌሰር። አንድ አገሩን ሊረዳ የመጣ ኢንጂነር ከማቆሻበል እንደ አሸዋ የተበተኑት ምሁሮቿን ለኢትዮጵያ ሰብስቡላት። ብዙ የቤት ስራ ይጠብቀውታል። ኢንጂነር መስፍን ጥበቃ ያስፈልገኝም ለኔም ሲል ደግሞ መንገድ አይዘርጋም ብሏል። ግን ትክክለኛ ውሳኔ ይመስለኛል። በትክክለኛ የታካየ ነው ልክ ይመስለኛል። በነፃነት እንዲሰራ ተው። ምን ነካሽ? አሜሪካንን እያወቅሻል? አሜሪካን በትልቁም በትንሹም ተፈርታ እስከመቼ? ምነው ለሀገሪቱ ያላችሁን አመለካከት አስተካክሉት እንጂ አሜሪካ እጅግ የምትኮራበትን ተመራማሪ እኮ ነው ያመጣል። አፍነን ወይም ሰርቀን አላመጣም። ባለን የዲሞክራሲ መብታችን ተጠቅመን ያስመጣው። ምን ነው አሜሪካ ዲሞክራት ናት ነው የለም እንዴ? በራሴ መኪና በራሴ ሹፌርነት ከቢሮ አንስቼ እዚህ ድረስ ከምደርስ አንድ ፍጡር ዘር ብላ ላይ ታዲያ ሁሉ ግርግር ማስፈልግ በዛ ላይ በዛ ሁሉ ሰራዊት ቤት የሚጠበቃል። ይሄ የፕሮቶኮል ጉዳይ ካላመንኩበት እየተደማመጠ ቁጭ ጋር ነው። ሁላችንም እኮ አንድ አይነት ቋንቋ ነው እያወራን ያለነው። የናፈቀችኝ ሀገሬ ላይ በጎዳናው ላይ እየተዘዋወርኩኝ የህዝቧን አኗኗር እያየሁ ተረጋግቼ ነው መኖር። ኢንጂነር ይህ ደግሞ መብቴ ነው። እሱ አዶና ይባላል። በትምህርቱ እንዴት አይነት ጎበዝ መሰለ።
አዶናይ እሷ ደግሞ አርሴማ ትባላለች ጎበዝ ሙዚቀኛ ናት ሄሎ እንዴት ነሽ አርሴማ ሳንቾ ቦክሰኛ ነው ሳንቾ አመሰግናለሁ ምንም አይደል ሁላችንም ስለተዋወቃችሁ በጣም ደስ ብሎኛል እግዚአብሔር ይባርካችሁ አሜን ሁልጊዜ ነው የምታስጠኛቸው አልፎ ሲመቸኝ ሰው ሁልጊዜ የለሽማ አዎ ትርፍ ጊዜን የማሳልፈው ከነዚህ ህፃናት ጋር ነው መጽሐፍ ቅዱስ አነብላችኋለሁ መዝሙር አስጠናችኋለሁ ተባረኪ ቅድስት አሜን ልክ እንደ ስምሽ ቅድስት ስምን መላክ ያወጣል አይደል የሚባለው የሙሉ ጊዜ ስራሽ ምንድነው ዶክተር ቅድስት ዶክተሮች እንደዚህ አይነት ልብ አላቸው ብያስብ ያላውቅም ነበር ማለት እንጃ ልባቸው ከተለየ ብረት የተሰራ ነው የሚመስለኝ ሙያቸውን ለገቢ ማስገኛ እንጂ ለትክክለኛው ዓላማ የሚጠቀሙባቸው ጥቂቶች ናቸው አብዛኞቹ በወገናቸው ላይ የሚጨክኑ ልክ እነሱ በመምነክቷቸው የማያውቅ ይመስል አንቺ ግን ኢንጂነር ምናልባት አንተን ይገጠም ና ብዙ ሆስፒታሎችን ጎብኝቻለሁ የብዙ ህመምተኞች ችግር ህመማቸው ብቻ ሳይሆን የዶክተራቸውና የነርሶቻቸው ተስፋ አስቆራጭ ፊት ነው ስለ ህክምና ባለሙያዎች እንዲህ በመስማት ያዝናለሁ አንቺ እንዴት እንዲሆንሽ ምን ሆንኩ እንዴት ተባረክሽ እነዚህ ህፃናት ወደ ምድር ሲመጡ ያለ ኃጢያታቸው ከኤችአይቪ ጋር ነው የተላኩት አብዛኞቹን ያሉበትን ደረጃ ጭምር አውቃለሁ ኢንጂነር በምድር ቆይታቸው መልካም ነገሮችን እያዩ እንዲያልፉ ከማሰብ ነው ሌላ የተለየ ነገር የለው ለምን ምን አጠፉ ዶክተር ምላሽ የሌለው ጥያቄ ነው ፈጣሪ ታሪክን እንደሚቀይር አምናለሁ እኔ ከእንግዲህ ወደ የትኛው ሆስፒታል ሪፈራል ጽፈላቸው ወደ ፈጣሪ ግን ሁሌ እንደጸለይኩ ነው አምናለሁ መልስ ይመጣል እንገናኛለን በዚህ ደውልኝ እሺ ኢንጂነር እንደምን አመሻችሁ የሁለት ሰዓቱን ዜና ይዘን ቀርበናል ዜናውን ማሰማችሁ ጌጡ ተመስገን ነኝ በአፍሪካ የመጀመሪያ የሆነችና ንብረትነቷ የኢትዮጵያ የሆነች መንኮራኩር ለማምጠቅ ኢንጂነር መስፍን መብራቱ ምርምር መጀመራቸውን አስታውቀዋል የኢትዮጵያ ጠቅላይ ሚኒስትር ዛሬ በጽህፈት ቤታቸው በሰጡት ጋዜጣዊ መግለጫ ኢትዮጵያ ወደ ህዋ መንኮራኩር ማምጠቅ ከቻለች የተስፋይቷ ምድር አፍሪካ ኢትዮጵያ መሆኗን ያበስራል ብለዋል በተያያዘም ዜና ኢንጂነር መስፍን መብራቱ ለእናት ከኤችአይቪ ጋር አብሮ ለሚኖሩ ህፃናት ማሳደጊያ ድርጅት የ4 ሚሊዮን ብር የገንዘብ ድጋፍ አድርገዋል ሙሉ ዜናውን እንደደረሰን እናቀርባለን ወይኔ እንዴት ደስ ይላል እንኳን ደስ አለ ሊባል ይገባል በጣም ነው ደስ የሚለው ሄሎ ኢንጂነር ዜናውን አይቼ በጣም ደስ ብሎኝ ነው የደወልኩት ደስታ የሚገኘው ከመቀበል ብቻ ሳይሆን ከመስጠትም መሆኑ የገባ ውድ የኢትዮጵያ ልጅ ነህ ለግኝቱ ደግሞ መልካም እድል ለኔ የደወልኩት በጣም አመሰግናለሁ ዶክተር ይቅና የኢትዮጵያ አምላክ ይርዳ እመነኝ ኢንጂነር ይሳካልሃል ልባቸው ቀን የሆኑ ሰዎች የልብ ብርሃን አላቸው ያ ብርሃን አእምሯቸውን አብርቶ ሁሉ ነገር ግልጽ ያደርግላቸዋል መቼ ነው ታዲያ የምንገናኘው ይመስለኛል ቢዚ ነህ አንቺና ልጆችሽን ለመገናኘት ግን ጊዜ አለኝ መቼ ነው መዝሙሩን ታስተኛቸው ነገ 10 ሰዓት ላይ እመጣለሁ ከቻልሽ አብረራት እንብላ እንቢ ማለት ግን አይቻልም እሺ አመሰግናለሁ መልካም ምሽት ለሁላችን እኔ ከእንግዲህ ወደ የትኛው ሆስፒታል ሪፈራል ጽፈላቸው ወደ ፈጣሪ ግን ሁሌ እንደጸለይኩ ነው ኢትዮጵያዊ ባቱ ይቆጨኝ ነበር
እዴ ኢንጂነሩን በጣም ሰላም ነው ሁሉም ነገር እየተሳካ ነው ምንም ጌቴ በፍጹም እሺ ጌቴ እሺ በደንብ ተሳክቷል እሺ ኢንጂነር ለህፃናቱ ባደረክላቸው ነገር በድጋሚ ላመሰግን እፈልጋለሁ በጣም ብዙ ገንዘብ እኮ ነው የሰጠኸው ገንዘብ ሰው ሲሰራ ደስ ይለኛል ዶክተር ገንዘብ መንገድ ብቻ መስራት የለበትም ፎቅ ብቻ መስራት የለበትም በእኔ ገንዘብ ሌክዠሪ መኪና ሌክዠሪ ቤት መግዛት አልፈልግም በእኔ ገንዘብ ሰው መስራት ነው ፈልገው ኢትዮጵያ ውስጥ እኮ ብዙ ያልተሰሩ ጭንቅላቶች አሉ እነሱ ላይ ኢንቨስት ብናረግ ብዙ ሳይንቲስት ብዙ ፕሮፌሰር ብዙ ያገር ገጽታን የሚቀይሩ ሰዎችን ማፍራት እንችላለን አንተ ጥሩ ሰው ነህ ካንቺ ባልበልጥም ደግ እኮ ነሽ ኢትዮጵያዊነት ደግነት ነው ደግሞ እዚህ ምድር ላይ መጣ ነው ለእንግድነት ነው እንግዶች ነን አንድ ቀን ተጠርተን የምንሄድ በምድር ቆይታችን ትልቁ የደስታ ምንጫችን ደግነታችንና አንዳችን ያንዳችንን ችግር ፈቺዎች መሆናችን ነው መቼ ነው ምስጢር የገባሽ ከልጅነቴ እኔን ደጋግ ሰዎች ባያገኙኝ ባያስተምሩኝ ኖሮ ምናልባት የጎዳና ተዳዳሪ ክርታታ ነበር መሆነው ኢንጂነር ርቦ ያውቃል ዶክተር መራብንም መጠማትንም በልጅነት ያስተናግጄ አውቃለሁ አስፋልት ላይ እጅግ በጋለ ፀሐይ ርቦኝ ተኝቼ አውቃለሁ አስፋልት ላይ ዝናብ እየቀጠቀጠኝ ራፊ ጨርቅ ለብሼ ተኝቼ አውቃለሁ በልጅነቴ ማአት ጊዜ ሕክምና ጦት ያሰቃየኝ ነበር የተወለድኩት ጎዳና ላይ ነው እናቴ ጎዳና ተዳዳሪ ነበረች ታትዬ ትባላለች በወሊድ ምክንያት ነበር የሞተችው እኔን ከነለቅሶ የዚህ ምድር ላይ ጥላኝ ስታልፍ ነፃ ደጋግጆች ባያገኙ ባያስተምሩ ኖሮ ምናልባት ጣፋት ከሞት እንኳን ቢያተርፈኝ ከጎዳና ተዳዳሪነት ግን አያሳልፈኝም ነበር እነዛ ደጋግ ሰዎች አገኙኝ አስተማሩኝ ደግነትን አወረሱኝ I'm sorry ዶክተር ኢንጂነር ደግነት ግን በትምህርት ቤት ደረጃ እንደ አንድ ኮርስ ቢሰጥ ምንኛ ደሰታለሁ መሰለ ብቻሽን ምትኖሪ አው ያሳደጉኝ ደጎች ራሴን ስችል ተለይተውኛል የተረዳ መርዳት ያቃለከ በትክክል አንቺን በማወቅ እግዚአብሔርን በጣም ነው ማመሰግነው እኔ የኢትዮጵያን የቁርጥ ቀን ልጇን የተዋወቅኩት ደስታ ያለሽ መብራቱ ይሙት ደስታ ያለሽ ኢንጂነር አንድ የሆነ ስሜት እየተሰማኝ ነው ኢንጂነር እንታዩ መስፍን ብለሽ ጥሪ ኢንጂነር ታዲያስ እንደምን ነሽ? ደህና ነሽ? ልጆችሽ እንዴት ሰላም ናቸው? ሰላም ናቸው። ሰላም። እሺ በጣም ያምር ቤት ነው ያለ ትልቅነቱና ውበቱ እንኳን ብቻዬን ስላለው ብዙ አይታየኝ መጣና መስገናል ናስከን አምላኪ ሆይ
በፊታችን የቀረበውን ማዕድ እንድትባርክልን ለምናል። አሜን አሜን። በጣም ይጣፍጣል። አመሰግናለሁ። በጣም አሪፍ ሼፍ ነው። ስለምን ጸለይሽ? ስለ ልጆቼ እግዚአብሔር ምሕረቱን እንዲሰጣቸው ጸለይኩ። ስላንተ ምርምርም ጸልያለሁ። መስፍኔ ነገራት ብጋብዝስ በአንቺ እጅ የተሰራ ከሆነሽ ቤት ያንተን አትመጥንማ ማለት ትንሽዬ ናት። በአንቺ ትንሽዬ ቤት ውስጥ ውብ ልባል ቆንጆ መስፍኔ እምቢ ማለት አይፈቀድም። ቆሺ የምሰራው ራት ካልጣፈጠስ? አንቺ ሰራሽ አይደለ? ያየሽ አብራን ነገ ከምሽቱ 1 ሰዓት ላይ በርሽ ደጅ ላይ ቆም እያንኳኳ እኔ ደግሞ በሩን ለሚያንኳኳው የክብር እንግዳዬ በሩን አልከፍትም ካልኩስ? አንኳኩ ይከፈትላችኋል አይደል የሚባል እያንኳኩ ምን የለብሽ ክፈች Cause you are not alone. I'm always there with you, and we'll get lost together till the light comes pouring through. Cause when you feel like you're done and the darkness has won, it's beautiful. It's በጣም when your world's crashing down and you can't ተቀመጥ። አመሰግናለሁ። አምላኬ ሆይ በፊታችን የቀረበውን ማዕድ እንድትባርክልን አሜን። ያስ ላግርስሽ። አመሰግናለሁ። መስፍኔ ምን ይጨመራል? አንቺን እንዴ ይመስፍን ብዙ ጠየቁ። Hold me with the tears in your eyes, covered me with kisses and lies. So bye, but please don't take my heart. You are far, I'm never gonna be your star. I'll pick up the pieces and mend my heart. Strange that I was wrong
እኮ ቆንጆ እኮ ነኝ። እሺ ቆይ አሁን ምን ነው የማይታየው? ዋው ራስሽን በትክክል ገልጸሻል። በጣም ታምሪያለሽ። አቤት ማልበል ይቅርታ መስፍን ይኖራል። ለመሆኑ ማን አስገባሽ? ቀጠሮ አለሽ? ቀጠሮ እንኳን የለኝም። እኔ ሞኒን ከነገርሽው ግን ድጋሚ ያፈቅድልኛል። አቤት ኢንጂነር ቢሮ ያውም ያለ ቀጠሮ ይታይሽ። እንግዲህ ይሄ ሁሉ ሰው ኢንጂነርን ለማግኘት ወረፋ የያዘ ነው። ምናልባት 4 ወር ከ3 ሳምንት በኋላ ሊደርስሽ ይችላል። ኦኬ ወረፋ ላይ አስተመዘግብኛለሽ? ኦኬ ይቻላል። እሺ ከየት ነው? ጉዳይሽ ምንድነው? ለምን ያህል ደቂቃ ነው የምትቆዩ? ባይዘዌ የእርዳታ ጉዳይ ከሆነ በስሙ ፋውንዴሽን እየተቋቋመ ስለሆነ ወደዛ ልልክሽ እችላለሁ። አይ ለእርዳታ እንኳን አይደለም። ባይሆንም ከመዘገብሽኝ። ኦኬ አልመዘገብኩሽም። ቆይ እሺ ሙሉ ስምሽን? ዶክተር ቅድስት አበራ። ዶክተር ዶክተር እባክሽ ተቀመጪ። ግድ የለም ከ4 ወር ከ3 ሳምንት በኋላ ባይሆን ወረፋ ሲደርስ እመለሳለሁ። ዶክተር መልካም ቀን የኔ ቆንጆ። በጣም አመሰግናለሁ። ኢንጂነር አንዲት ሴት መጣ ነበር። በእርግጥ የቀጠሮ ሰዎችን የመመዘግብበት መዝገብ ላይ መዝግቤያታለሁ። 4 ወር ከ3 ሳምንት በኋላ እንደሚደርሳትም አሳውቂያታለሁ። ማን አለች? ዶክተር ቅድስት። ዶክተር ቅድስት? አዎ። ምን አለች? መዝግቤያታለሁ። ነው እናት ስራ በዝቶብ ስለነበር ነው። ደግሞ ቀጠሮ አስይዣለሁ። ለመቼ አለችሽ? ከ4 ወር ከ3 ሳምንት በኋላ እና ያኔ ልትመጪ ነው? ይደርሳል። ትንሽ ጊዜ አይደል? እናት አንቺን አይደለም ለ4 ወር ለ4 ሰዓታት ባጣሽ ነው ትምሻለሁ። ስለምወድሽ እንድታገቢኝ ነው። ባገባሽ ደስ ይለኛል። ታገቢኛለሽ? መስፍን እምቢ ማለት አይቻልም። መስፍኔ ከአንቺ ጋር ስሆን ነው ስኬት የሚፈጥንልኝ። ከአንቺ ጋር ስሆን ነው ይበልጥ ደግነትን የምማረው። መስፍኔ አግቢኝ ቅድስቴ። ውሎ እንዴት ነበር? አሪፍ ነበር። እኔ ምንም መስፍኔ መቼ ነው ግን ምርምር ሆነ የሚሆነው? 7 ወር እኮ ነው የሚመጣው። ማናማ ልጃችንና ምርምሩ እናት ምንድነው? መስፍኔ ጸንሻለሁ።
እንዴ yes እያሳየን ባለው የስራት ለት እጅግ በጣም እናመሰግናለን። ለካ የቃሉ ሰው ነህ። ዶክተር ደህና ናት? ደህና ነች በጣም። ያ ባለፈው የተነጋገርነውስ ነገር እንዴት አደረገው? ምኑ? ወደ ውጭ ሄዳ እንድትወልድ እናመቻችልን። እንደማላምንበት አስረግጬ ነግሬታለሁ። ቅድስቴን የምታክል ታላቅ ፍጡር እንኳን ከጎዳና ላይ ተወልዳ እዚህ ደረጃ ደርሳለች። እኔም ደግሞ ኢትዮጵያዊ ልጅ እንዲኖረኝ ነው የምፈልገው። የእሷም ሀሳብ ይህ ነው። ኢንጂነር ናሽናሊስት ነህ። ከሀገሬ ወጥቼ ይህን ሁሉ ዓመት የቆየሁት እነኛ አሸባሪዎች ባደረሱብን የቦምብ አደጋ ፈጣሪ እንድጠላ ስላደረጉ። ከአንድ ወር በኋላ ኢትዮጵያ ወደ ውሃ መንኮራኩር እንደምታመጥቅ ኢንጂነር መስፍን መብራቱ ገለጹ። ይህንን ትዕይንት ለመከታተልና ለመዘገብ የዓለም አቀፍ ድርጅቶችና የሚዲያ ተቋማት ወደ ኢትዮጵያ እየገቡ ናቸው። ዝርዝሩን ምንታምር ዘለቀ ታቀርበዋለች። እጅግ የተሳካለት ሚሽን ነበር። ኢትዮጵያ እንደ ሰንደቅ ዓላማ ከዓለም ሀገራት ሁሉ ልቃ የምትውለበለብበት ጊዜ ሩቅ አይደለም። መስፍኔ እናት መስፍኔ እግዚአብሔርን ጠራሁት ባዘኔ ጊዜ እግዚአብሔርን ጠራሁት በችግሬ ጊዜ አወጣኝ ከጭንቀት ከሀሳብ ከትካዜ ዶክተር ወንድ ልጅ ተገላግላለች። እናቴስ? እናዝናለን። ከፍታ
ከፍተኛ የደም ግፊት በወሊድ ወቅት አጋጠማት። ሆስፒታላችንና የሕክምና ባለሙያዎች የቻለንን ጥረት አድርገን ነበር። አዝናለሁ። ዶክተር ቅድስት ታርፋለች። ቅድስቴማ አትሞት። ገና ደግነትን ለብዙ ሰዎች ታስተምራለች ነው። እግዚአብሔር አሁን ቅድስቴን አይፈልጋትም። ስታመጥ ደግሞ ተኝታለች። ዶክተር ቀስቅሳትና ወደ ቤቴ ይዣት ልሂድ። ዶክተር እናቴ ስጠኝ። ዶክተር ኢንጂነር ቅድስቴ ስሚኝማ። ቅድስቴ የምትወጂው መዝሙር ልዘምርልሽማ እናት። ትናንትናም ቅዱስ ዛሬም ቅዱስ ነህ። ኢንጂነር ዶክተር ቅድስቴን ትቀሰቅሳታለህ። ስታመጥ ደግሞ ተኝታለች። ኢንጂነር ዶክተር ቅድስት አርፋለች። እኔም እኮ አርፋለች ነው ያልኩ። ምን አልኩ? እኔ እኮ ስታመጥ ቆይታ ደግሞ ታርፋለች ነው ያልኩ። በእናታችሁ ንገሩት። ኢንጂነር ተረጋጋ። አስክሬን የኔ የቅድስቴ አስክሬን እናት በረድሽ። መቃብር ይበርዳል አይደል? እነኛ ስዘምር የሚከብሽ ሕፃናቶች በናፍቆትሽ ይሞቱብሽ። ከኔ ቅፍ መቃብር ይሻላል። ረዋ ያውቃል። አውቅ። አሁን ግን አንችልሽ። አስፋልት ላይ እጅግ በጋለ ፀሐይ ረቦኝ ተኝቼ ያውቃል። እኔ ቆንጆ የተወለድኩት ጎዳና ላይ ነው። አሁንስ እምነት ከሞቀው ጎጆ ሾተሽ አፈር መልካም عرفه ودو فلقى
አንቺ ረግፈሽ እኔን አረገፍሽኝ። ኢንጂነር እንደዚህ አትሁን፣ ቀለል አድርገው። ነገ ደግሞ ሁላችንም ተረኞች ነን። መንግስትም በጣም ምን እንደደረሰ ለማወቅ ሁሉም በየፊናው ጉጉቱ ከፍ እያለ ነው የመጣው እና ከባድ እንደሆነ ይሰማኛል። አንተ እንዴት ነው ግን አሁን ወደ ስራው ገብታ ለመጀመር አትችልም? ከቀን ወደ ቀን ጉትጎታውና አልችልም። Happy birthday, Kadista. Hey, birthday gift. Zara met tızılış. Happy birthday to you. Happy birthday to you. Happy birthday to Kadista. Happy birthday to you. እንኳን አብሮ ደስ አለ። አመሰግናለሁ መስፍኔ። ኢንጂነር ይህ ምን ማለት ነው ኢንጂነር? ዛሬ ቅድስት ልደት ነው። Did I disappoint you or let you down? Should I be feeling guilty or let the judges frown? 'Cause I saw the end before we'd begun. Yes, I saw you were blinded and I knew I had won. So I took what's mine by eternal right. Took your soul out into the night. It may be over, but it won't stop there. I am here for you,
if you'd only care. You touched my heart, you touched my soul, you changed my life and all my goals. And love is blind, and that I knew when my heart was blinded by you. Have kissed your lips and held your head, shared your dreams and shared your bed. I know you well, I know your smell. I've been addicted to you. Goodbye, my lover. Goodbye, my friend. You have been the one. You have been the one for me. Goodbye, my lover. Goodbye, my friend. You have been the one. You have been the one for me. ወይዘሪት ሶስም ለመሆኑ ኢንጂነር ቢሮ ገብቶ ያውቃል? አያውቅም ፕሮፌሰር። እዲያ አትነፋረቂብኝ። የፀሐዩ ግለት እንዳያቃጥልሽ ብዬ ጥለሽ ቅድስት ደህና ነሽ? ሱራፌል ለማን ነው ጥለኸኝ? ብቸኛው እኩል እኮ ሱራፌል በዓለም ላይ የነበረኝ አንዱ ነገር እሱ ብቻ ነበር። ባለቤትሽ ነው? እጮኛዬ ነበር። ልንጋባ አንድ ወር ሲቀረን ራሴን ብሎ በዛው ቀረ። በዓለም ላይ እንደሱ ደግና ጥሩ ሰው ገጥሞኝ አያውቅም። እባክሽ ተረጋጊ፣ እንደዚህ አትሁኚ። አንተንም ብዙ ጊዜ እዚያ ያያለሁ። ምን ሆነ ነው? ባለቤቴን፣ እናቴን፣ የመኖሬን ትርጉም፣ የልጄን እናት እዚህ ለማረፍ መጥተው አዝናለሁ። አንተ በጣም እድለኛ ነህ። ቢያንስ ምትክ እንኳን ጥላለኝ ሞተችው። እኔ ሁሉ ጊዜ ልጅ እንድንወልድ እፈልግ ነበር። እሱ ግን ሳንጋባ አይሆንም ያኔ ይደርሳል ብሎኝ ዋድዌን አስቀርቶኝ ሄደ። ልጅ በጣም ወዳለሁ። ልጅን ባየው ደስ ይለኛል። እሺ ግን አንቺ እንደዚህ አትሰበሪ። ገና ወጣች ነሽ። ብዙ ሞክሬ ነበር ግን አልሆነም። ይቅርታ፣ ሮዛ እባላለሁ። ይህ ክፉ አጋጣሚ እጅግ አድርጎ የጎዳው ኢንጂነር መስፍንን ብቻ ሳይሆን ይህን ግኝት በጉጉት የሚጠብቀውን የኢትዮጵያ መንግስትና ህዝብ ጭምር። እሱ በአዘኗ ምክንያት ቤቱን ጥሎ ወጥቷል። እያንዳንዷ ክፍል ውስጥ እሷ አለች እያለ ያስባል። ሁኔታውን ያየ እጅግ ያሳዝናል። ስራውን ለመጨረስ እኮ የቀረው 10 በመቶ ብቻ ነው። ይህን ግኝት መጨረስ ግድ ቢሆንም ኦልሬዲ ሀዘን በጥንቱ አብሶታል። ተወልዶ ህፃን ሞግዚቶች በተለየ ሁኔታ እንዲንከባከቡት ያደረገ ቢሆን እሱ ግን ከዕለት ወደ ዕለት ለመኖር ያለው ተስፋ እየሞተ ነው። እሺ ምንድን ነው መፍትሄው? ጊዜ መስጠት። ባለቤቱ እንኳን ከሞተች እኮ 6 ወር አለፋት። እሱ ከዕለት ወደ ዕለት ሀዘኑ እየበረታ መጣ እንጂ ምንም የተለወጠ ነገር የለም።
መፍትሄ ብቻ ከመንግስት ቢሮ በየሰዓቱ እየተደወለልኝ ህዝቡ በየቀኑ በየሰዓቱ ጉጉቱ እየጨመረ ነው። መፍትሄ ብቻ ልጅ በጣም ወዳለሁ። ልጅን ባየው ደስ ይለኛል። ነገ ቤቢን እንግዳ ይገቡኛልሽ። ቴንክ Hi. Hey. Hades. ቤቢዬ ነው ፍቅር። ስሙ ማን ነው? ቤቢ በቃ ቤቢ ነው። ያ ቤቢ ዛሬ እናወጣልሻለን። በጣም እድለኛ ነህ። በጣም ቆንጆዬ ልጅ አለ። ቤትህም በጣም ቆንጆ ነው። እዛ ላይ በጣም የተከበረ ስራ አለ። መስፍን በጣም እድለኛ ሰው ነህ። ስላጣሁት ነገር እንጂ ስላለኝ ነገር አስቤ አላውቅም። ያቻትልሽ በጣም ውብ ናት ነበረች። ናት ነው የሚባለው። በምድር ላይ እጅግ በጣም ውብ የሆነው ማስታወሻ ነው ጥላለኝ ሞተችው። ውይ እኔ ቆንጆ ተኝቷል። ማግዚታን ጥራት ቆይ መኝታ ቤቱን አሳይኝ። እኔ ራሴ አስተኛዋለሁ። ልጅ በጣም ተወጃለሽ። በጣም በዓለም ላይ ሁሉም ደስታ ቀርቶብኝ አንድ ልጅ ብቻ ቢኖረኝ ምን ያህል ደስተኛ እንደምሆን። መስፍኔ በጣም እድለኛ ነህ። ሀዘኗ ብትንትኔን አወጣኝ። ውብና ደግ ነበረች የሚለው ቃል ምን ያህል ከባድ እንደሆነ ታውቂያለሽ። ለመኖር ያለኝን ተስፋ የቀብር አለት ነው አብሬ የቀበርኩት። ለቤቢ ስትል መኖር አለብህ፣ ያውም ደስ እያለ። ምን ደስ የሚያስብል ነገር አለና ደስ ይለኛል። መስፍን አንተማ በጣም ደስ ሊል ይገባል። እጅግ በጣም ብዙ ነገሮች አሉ። ከሌለ ነገር ያለህ ነገር እኮ ነው የሚበዛው። ደግሞ ደስታ ማምጣት የምትችለው ራስህ ነህ። በዛ ላይ ለሀገርህ ታስፈልጋለህ ከማንምና ከምንም በላይ። ኢትዮጵያ የምትፈልገው ህዝቡ ሁሉ የጓጓለት ድንቅ ግኝት እጅ ላይ ነው። አስተምራ አሳድጋ ለዚህ ያበቃችን አገርማ የግድ ልትክሳት ይገባል። አልችልማ። እንኳን ለሀገሬ ግኝት ላገኝ አይደለም
ራሴም ለራሴ ጠፍቶብኛል። በፈጣሪ መኖር ታምናለህ? ፈጣሪ እንኳን ለኔ ለሷም አለና ኖ እዚህ ምድር ላይ ሁላችንም የመጣ ነው ለእንግድነት ነው። ደግሞ እዚህ ምድር ላይ የመጣ ነው ለእንግድነት ነው። አቤት እኛ እኮ መሞት የምንጀምረው ልክ እዚች ምድር ላይ ተልከን እንደመጣ ነው። ፈጣሪ ስለወደዳት ከዚህ ምድር ጣጣ በጊዜው ወሰዳት፣ የራሱ ልጁ አረጋት። በቃ እንደዚህ ብለሽ እንታስብ ያ ነው። ታዲያ ለምንድን ነው በፍቅረኛሽ ሞት እንደዛ ምርርሽ የምታለቅሽው? ይኸውልህ መስፍኔ፣ የቅድስትና የሱራፌል በጣም ይለያያል። ቅድስት በዚች ምድር ላይ ውድ የሆነውን የራስህን አምሳል ጥላለን ያለፈችው። ሱራፌል ግን ብቻዬን ነው ጥሎኝ ሄደው። እኔ እኮ ማንም የለኝም። ደግሞ ከዚህ በኋላ መቃብሩ ላይ ሄጄ ላላለቅስ ጥቁር ልብስም ልቀንስ ወስኛለሁ። ለምን? እሱን አይደለም የሚያስደስተው። እሱን የሚያስደስተው እኔ እንደደርስ የሚፈልግበት ቦታ ላይ ስደርስ እንደሆነ ይመኝልኝ የነበረውን ሳደርግ፣ በዛ ላይ ልተዋቸው ማልችላቸውን ለጓደኞች አግኝቻለሁ። ማነው? አንተና ቤቢ። በነገራችን ላይ የቤቢን ስም ቅዱስ ብያለሁ። ይስማማል? ሮዝ እየበላሽ አንተም እየበላ በጣም ነው የሚጣፍጠው። ላጉርስ። ጉርሻ ትወዳለህ? ምንድነው የምትሰሪው? ዲዛይነር ነኝ። ስኬች ያደረኳቸውን ስራዎች አሳያለሁ። አንድ ያጣላ እንደገና ሱቄን አጎበኝልኝ። እንዴ እምቢ ማለት አይቻልም። ደግሞ ጀማሪ ዲዛይነርን ማበረታታት ግዴታ ነው አይደል? እንዴ ቤቢ ታይቶ እንዳጨው ቆይ እስካሁን የጥላው አምሽተ ነው። ቅድስት ጋር ነበርኩ። በህይወት እያለች ጨለማ አትወድም ነበር። አንድ ምነግርህ ነገር አለ ደስ የሚል ና። በጣም ደስ ስላለኝ ነው መስፍኔ። ቡርኪና ፋሶ ላይ የልብስ ዲዛይን ያሸነፈ ደስ አይልም? በእግዚአብሔር ደስ አይልም መስፍኔ? ይቅርታ መስፍኔ፣ ደስታዬን የምነግረው ማንም ሰው ስለሌለ እየበረርኩኝ ወደ አንተ መጣሁ። ከዛ ቤቢዬን አገኘውና ከሱ ጋር ስጫወት ነበር። ይቅርታ ምንም የምነግረው ሰው ስላልነበር ነው። ለሱራፌል እንዳልነግረው ሁለተኛ መቃብር ቦታ ሄጄ ላላለቅስ ለራሴ ቃል ገብቻለሁ። ምረብሽ አልመሰለኝም ነበር። ይቅርታ። ጎበዝ ጎበዝ። የምሬን ነው መሰለኝ። ስራዬን ካሸነፈው ፋሱ ምን እንደማገኝ ታውቃለህ? ጠቃሚ ያለ ገንዘብ፣ ከዛ ደግሞ የፈለኩት ሀገር የስኮላርሽፕ መስፍን ይገኛል። መስፍን
መስፍኔ በእናትህ ደስ አይልም? ደስ ስላለሽ እንኳን ደስ ያለሽ። ኦኬ ጤና ይስጥልኝ። ይሄንን እኔ የሰራሁት እናቴ። ብልህስ? ላደንቅሽ ነው። እንግዲህ አሳድንቀኝ እኔ ነኝ የሰራሁት። ወደድከው መስፍኔ? በጣም ግዛኝ። እንደውም ለካ ነው እኔ ምንም መተንፈስ አይቻልም። ማን አድንቃለ? ይሄው እንደውም መለኪያ ክፍል ካማረብህ ትገዛኛለህ፣ ካላማረብህ ትገዛኛለህ። ይህ እንዴት ይሆናል? ካላማረብኝ በእርግጠኝነት አንተ ላይ ምንም የማያምር ነገር የለም። እንደውም ገበያ ቀዝቅዞብኛል። ጎሽ ዋው እንዴት ነው የሚያምርብህ! ላይ እኮ የተሰፋ ነው የሚመስለው። ጥቁር ቢሆን ደግሞ ወይ መስፍኔ ደግሞ አታስቸግር። እንግዲህ ይልቅ እንደዚህ አምሮብህ ራት ጋብዘኝ በእናት እርቦኛል። ባይሆን እንደውም አንድ አይነት እንድንሆን እንችን ቀሚስ ገዛልኝ አልጠላም። ባይሆን ያስማማናል። የኔ ይቅርና አንቺን ልግዛልሽ። መክፈል ከብዶ ከሆነ ዱቤ ይቻላል። እኔ ባይሆን ራቱን ጋብዛለሁ። ኦኬ ይሄ ደግሞ ያስማማን የምትል ከሆነ አለ ብግም እንጣልና ያው ይዋጣልናል። አለ ብግም እኔ ካውተር ነኝ። ምንድነው አንተ? ደስታ Yes! ራት ነኝ አይደል? ምጋብዘ እንዳትከጂ አልካል። ግን ጺሙ እንደዚህ ከሆነ ሰው ጋር ራት መብላት አልፈልግም። ሮዛ መስፍኔ ምንም ማለት አይቻልም። ረዳህልኝ እሺን ቆንጆ እንሂድ መስፍኔ። በጣም ደግ ነሽ። እንዴት እንደዚህ ያልክ? አሁን ካነ sure የእናትየውን ስራ ባልደግፍም ልጁ ግን ያሳዝናል። እንዴት? ኢትዮጵያ ውስጥ አንድ ቀን ስልጣን ቢሰጠኝ ምን እንደማረግ ታውቃለህ? ሲሪየስሊ ቀጥይ ዲዛይነር። ኦኬ ኢንጂነር። በህፃናት ማስለመንን አስቆም ነበር። ምንም በማያውቁ ፍጥረቶች ሲለመን ሳይ እጅግ በጣም ነው ማዝነው። አስበዋል መስፍኔ? ያለ ኃጢአታቸው ይሄ ሁሉ ብርድ፣ ይሄ ሁሉ ፀሐይ፣ በሽታው አይሉም እንዴት እንደሚቋቋሙ ሁሉ አላውቅም። እነዚህ ህፃናት ወደ ምድር ሲመጡ ያለ ኃጢአታቸው ይሄን ማየት እጅግ በጣም ነው የሚያሳዝነው። ኤኒዌይስ excuse me ነሽ ፕሮፌሰር፣ ነገ ስራ ገባለሁ። ይሄንን በመስማቴ እንዴት ደስ እንዳለኝ ባየ። መልካም ስራ ለሁላችን። አይ መስፍኔ። አይ ጠፋሽ። ከተማው ጭንቅ ብሎኝ ልወጣ ነው። really ታደለሽ? ከመቅናት አብሮ መምጣት ነው። እኔ እንኳን ህፃናቶችን ለመጎብኘት ዛሬ ቀጠሮ አለብኝ። መስፍኔ በእናትህ እምቢ እንዳት። ምኑን? አብረን እንሂድ። እንዴ ከከተማ ልወጣ ነው አልሽኝም እንዴ? እቀራለሁ። ምን ችግር አለው? እኮ ነሽ ሮዛ። መብራቱ ይሙት እብድሽ።
ምን ችግር አለው? አንተ ታከመኛለህ። እንዴት ናችሁ? ሰላም ናችሁ? እንዴት ነሽ? ደህና ነሽ? ሮዛ ትባላለች። እሺ እንደምን አደርሽ? እንዴት ነው በረታ እንጂ ነው? Praise everybody. Go as someone. Maria. Amaris. መጣንሽ ልጆች እነ ቤቢስ ቆየኩ ምን አርፈዋል መምጣት ነበረብኝ በፍጹም አንተ አይደለም በፍጹም እንደዚህ እንዳታስብሽ ሮዝ እንደምን አለ መስፍኔ አለሁልሽ የት ነሽ እነ ቤቢ ማጫወት ፈለኩኝና መጣሁ ትንሽ የረፍት ሰዓት ነበረችኝና እነ ቤቢ ማጎብኘት ፈልጌ መጣሁ ቃሌን ማክበር ልነግርሽ ቢሮ ገብቻለሁ እውነት ተባረክ መስፍኔ አሜን ቢሮ መምጣት ትችላለህ ይቻላል እሺ ደውልልሃለሁ ባይ ሃይ መስፍኔ ኖራ ቀጠራለሽ አይ በዚህ ሰዓት ነው ደርሷል አላልኩትም ግን እንግዳው ልመዝግብሽ ኦኬ ከ4 ወር ከ3 ሳምንት ከሁለት ቀን በኋላ ይደርስሻል ይሄ ወደ ቆንጆ እንደሱ አይደለም መስቀል የምትገቢው እኮ ኢንጂነር መስፍን ቢሮ መስሎኝ ግቢና ሮዛ መታለች ወይ ደፈጠ እንግዳ ነበር ማን ነው የሚባል ሮዛ ኦ ግቢበት ሃይ መስፍኔ መግባት ተቸገርሻል እንዴ ኦ በደብደብ በጣም አይሆንም
እናት እኔ በረታው። አንቺ እጅግ ነው የኮራንብህ ኢንጂነር። ወደ ስራ በመመለስ ህዝቡ ደግሞ የሰምቶ በጣም ተደስቷል። ፕሮፌሰር ከሌለኝ ነገር ይልቅ ያለኝን ነገር በተለየ መነጽር እንደምመለከት የረዳችኝ አንዲት ጓደኛዬ ነች። ሮዛ ትባላለች። በጣም ብዙ ድካም ደክማለች። እኔ ነው ደስ ይለኛል። በዚህች 15 ቀን ውስጥ ዓለም አይኑን ገልጦ እየተመለከተ ኢትዮጵያ የመጀመሪያው መንኮራኩር ወደ ህዋ ታመጣለች። በጣም የሚያስደስት ነገር ነው። እድሜሽ ረጅም ነው። ፕሮፌሰር ሮዛ ትባላለች። እንዴት አይነት ጎበዝ ዲዛይነር መሰለች። ስላንቺ እየነገረኝ ነው አንቺ የመጣሽው። ፕሮፌሰር ይስሐቅ እባላለሁ። ሮዛ ፕሊዝ ቴንክ ዩ። መቼም ልትኮሪ ይገባሻል። በኢትዮጵያ ታሪክ በተለይ በዚህ እድለኛ ትውልድ ደግሞ በተለይም በኢንጂነር ላይ በተፈጠረ ችግር ላይ መፍትሄ በማግኘትሽ በእኔና በፕሮጀክቱ የበላይ ጠባቂዎች ስም በድጋሚ ልበል እጅግ በጣም አመሰግናለሁ። ኢንጂነር ፕሊዝ ምን ይባላል? ቺርስ። ደስ እያለኝ ነው። እኔም ደስ እያለኝ ነው። ለብዙ ጊዜ ከኔ ርቆኝ የነበረውን ደስታ አሁን ተመለሰ። ላጣሽ አልፈልግም ሮዚ። I'm so happy. ስኒ እባክህ ምንም አትናገር። ለምን ካለመኖር ወደ መኖር ያመጣሽኝ የደስታዬ ምንጭ እየሆንሽ እኮ ነው። መስፍኔ እባክህ ዝም በል። እኔ ደስ ሲለኝ ደስ የኔ ሳቅ አልናፈቀሽ? ኢንጂነር መስፍን መብራቱ የአፍሪካ የመላው ዓለም ስጦታ የሆነችውን የውሃ መንኮራኩር ለኢትዮጵያ ማበርከታቸው እንዳስደስታቸው ገልጸዋል። ዝርዝሩን መላኩ ታፈራ ያቀርበዋል። ኢትዮጵያን ከዚህ በኋላ ማንኛውም ኃይል ወደ ኋላ ሊያስቀራት አይችልም። አንድ ማዳበሪያ ስንዴ ሰጥተው ትውልድ የሚቀይር የሰው ኃይል ሊወስዱብን አይችሉም። ያ ዘመን አብቅቷል። ከእያንዳንዱ ታላላቅ ሀገር ታላላቅ ከመሆን ጀርባ ሲጠና የተማረ የሰው ኃይላቸውንና የሀሳብ ሰዎቻቸውን ማክበራቸው ነው። በዚህ ትውልድ በኢትዮጵያ ሀሳባቸው የሚከበር ወጣቶች የሀገሪቷን የሩጫ ትራክ ይረከባሉ። መደጋዬም ምንላት እምባባናትና አገሬን አትንኳ Yes! Congrats, honey. No. No. እንግዲህ ስራችን በተሳካ ሁኔታ በመጠናቀቁ እንኳን ደስ አላችሁ። ኢንጂነር ይሄንን ሊያበስራችሁ እየመጣ ነው። እኔ ግን ልጅ ዶክተር ዲና በእውነት ነው የምልሽ ሳይካትሪስትነት እንደዚህ ተአምር ሲሰራ ፈጽሞ አይቻላል። አንቺ ደግሞ ሙያሽን ተጠቅመሽ የሰራሽው የሕክምና ሲስተም እጅግ ሊያኮራሽ ይገባል።
የኢትዮጵያ መንግስት ደግሞ ለዚህ ልዩ ለሆነ ሙያሽ ጠቀም ያለ ክፍያ ከጉርሻ ጋር አዘጋጅቶልሻል። የለም ፕሮፌሰር በፍጹም ከጀርመን ድረስ እዚህ ጋብዛችሁ ለኢትዮጵያ እጅግ በጣም አስፈላጊ ሆነ ሰው እንዳክም ስላደረጋችሁና እኔም አክሜው ጤናው ስለተመለሰ እጅግ በጣም ደስተኛ ደስታዬን ደግሞ በክፍያ አትቀይሩኝ። ዶክተር እኔ የዜግነት ግዴታ የተወጣሁት በኢትዮጵያውያን ባለሙያዎች ተማምናችሁ የኢትዮጵያን ታሪክ ለመቀየር በመነሳታችሁ ታሪክ ያመሰግናችኋል። እኔም እንግዲህ ከዚህ በኋላ አገሬ ለቅዬ ገብቼ ወገኔን በወያይ ላገለግል ቃል ገባለሁ። በጣም ደስ ይላል። እንግዲህ መልካም ዕድል ይጠማችሁ። በጣም ነው የምናመሰግንሽ ዶክተር። ኢትዮጵያ ለዘላለም አመሰግናለሁ። ደህና ዋሉ ዶክተር። ዲዛይኑም አሪፍ ነበር። እዛ ድረስ የሚሸኙሽ መኪናም ሾፌርም ተመቻችቶልሻል። መልካም መንገድ። እሺ ታንክ ዩ ፕሮፌሰር ባይ Hey. روزي عارف بلا روزي يلم هون كريستو تاعي مكان ستراليا ستاركس ያያት አዘንተኛው ዘሳቱ ጀርመን ሀገር አንቱ ከተማ ሳይካትሪስቶች መካከል አንዷ የሆነችው ዶክተር ናዛች አንተ በማሰብ ነው እንጂ የኢትዮጵያ መንግስት አንተን ማዳን እኛም ደግሞ ማሳከም ነበረብን። ተሳክቶልናል እና ሮዚ ኖ ዶክተር ህሊና በአሁኑ ሰዓት ስራዋን ጨርሳ ወደ መጣችበት ሀገር ጀርመን ለመብረር ጉዞ ጀምራለች። ኢንጂነር No, Rosie, you don't do that. No. Patientሽን ማዳን እንጂ ማፍቀር አትችይም። No. Rose, please. ጥለሽኝ አትሂጂ። ቅዱስ የሚናፍቅሽን የመሳሰልሽ ፍጡር ሆነሻል። እኔ